እጅግ ወሳኙ ቀን ደርሷል። ለመድፈኞቹ ደጋፊዎች የዛሬን ምሽት በጉጉት ነው የሚጠብቁት። ዛሬ እንግዲህ ገና ከምሽቱ 2 ሰዓት ጀምሮ በለንደን የኤምሬትስ ስቴዲየም ከፍተኛ ድባብ ያስተናግዳል ተብሎ ነው የሚጠበቀው። ምክንያቱም ደግሞ አሰልጣኝ ሚኬል አርቴታ ዛሬ በዘንድሮ የውድድር ዓመት ታይቶ የማይታወቅ ድባብ ከአርሰናል ደጋፊዎች ከምሽቱ 2 ሰዓት ጀምሮ ኤምሬትስ ስቴዲየም ተገኝተው እንዲያሳዩቸው ከፍተኛ የተባለ ጥብቅ መልእክትን ያስተላለፉት የኦፕታ ሱፐር ኮምፒውተርም ዛሬ ስለ አርሰናል ወሳኝ የተባለ ግምቱን አውጥቷል። በነገራችን ላይ የዛሬው ጨዋታ በጣም ለመድፈኞቹ ወሳኝ ነው። ምክንያቱም ደግሞ እንግዲህ እያንዳንዱን ጨዋታ ወሳኝ ነው እያልን መተን ነበር። የዛሬው ጨዋታ ደግሞ ከሁሉም በላይ ወሳኝ ይሆናል። ምክንያቱም አርሰናል ከበርካታ ዓመታት በኋላ የፕሪሚየር ሊጉን ዋንጫ የምር ማሸነፍ የሚፈልግ ከሆነ ዛሬ ድል ማድረግ አማራጭ የሌለው ግዴታ ነው። ምክንያቱም ደግሞ በትላንትናው ዕለት ሁለቱ የዋንጫ ተፎካካሪዎች በተለይ ማንቸስተር ሲቲ ዋነኛው የአርሰናል ያለፉት ዓመታት የዋንጫ ተፎካካሪና ባለፉት 2 ዓመታት ደግሞ ከአርሰናል ዋንጫ በመቀማት እንግዲህ የመድፉን ደጋፊዎች ለረጅም ጊዜ ያሳዘነው ቡድን በአሁኑ ሰዓት ነጥብ እየጣለ ተከታታይ 3 ጨዋታዎችን አቻ ለመውጣት ተገዷል። ከቼልሲ ከሰንደርላንድ፣ ትላንት ምሽት ደግሞ በሜዳውና በደጋፊው ቤት ከብራይተን ጋር አቻ ለመውጣት ተገዷል። ይህም ለመድፈኞቹ በጣም ትልቅ ዜና ነው። ምክንያቱም ዛሬ ገና አርሰናል ጨዋታውን ሳያደርግ የነጥብ ልዩነቱ በ5 ስፋት ላይ ነው የሚገኘው። ታዲያ ዛሬ ድል ማድረግ የሚችል ከሆነ አርሰናል የነጥብ ልዩነቱን ወደ 8 ማስፋት ይችላል። ወደ 8 ማስፋት ማለት ከአሁን በኋላ ያሉትን ጨዋታዎች በከፍተኛ በራስ መተማመን እንደዚሁም ደግሞ ቀለል አድርጎ በመጫወት ነጥቦችን መሰብሰብ የሚችልበትና የፕሪሚየር ሊጉን ዋንጫ ከ80% በላይ ማሳካት የሚችልበትን እድል ማመቻቸት ስለሆነ በዛሬው ምሽት በኤምሬት የሚደረገው ጨዋታ በአርሰናል ደጋፊዎች ዘንድ በጉጉት የሚጠበቀው ለዚህ ነው። አንዳንዶች በተለይ ስጋታቸውን እየገለጹ ይገኛሉ። ስጋታቸውን የሚገልጹበት ምክንያት ከዚህ በፊት አርሰናል ዋንጫ ለመብላት ከጫፍ ደርሶ ተጠባቂ ጨዋታዎችንና ማሸነፍ የነበረበትን ጨዋታዎች ነጥብ ሲጥል ተመልክተዋል። በዚህም ታዲያ ዛሬ ያ ነገር እንዳይከሰት ከፍተኛ የሆነ ስጋታቸውን እየገለጹ ይገኛሉ። እኔ ግን ያ ይፈጠራል ብዬ አላስብም። ምክንያቱም አርሰናል ያለፉት ዓመታት አርሰናል ሳይሆን የዘንድሮ እጅግ በጣም የተለየ አርሰናል ነው። በተጫዋቾች ጥራት፣ በስነልቦና ጥንካሬ እንደዚሁም ደግሞ በአማራጮችና በጥንካሬ የተሞላ ቡድን ነው። ከግብ ጠባቂ እስከ አጥቂ ድረስ አሰልጣኝ ሚኬል አርቴታ ከፍተኛ የሆኑ አማራጮች አሏቸው። ስለዚህ በዛሬው ጨዋታ አርሰናል እንዳለፉት ዓመታት በቀላሉ ሲጠበቅ የነበረን ጨዋታ እጁን ይሰጣል የሚል እምነት የለኝም። በተለይ መድፈኞቹ በኤምሬትስ ስቴዲየም ከቅርብ ጊዜ ወዲህ በአሰልጣኝ ሚኬል አርቴታ ስር የፈጠሩት ከፍተኛ ድባብ ዛሬም ይረዳቸዋል ተብሎ ይታመናል። እንደምታውቁት በዘንድሮ የውድድር ዓመት አርሰናል አንድም ጨዋታ በኤምሬትስ ስቴዲየም አልተሸነፈም። አንድ ጨዋታ ብቻ ነው አቻ የወጣው፣ እሱም ከማንቸስተር ሲቲ ጋር ነው። ሌሎቹን በሙሉ ትልልቅ የሚባሉ ቡድኖችን ጨምሮ በሻምፒዮንስ ሊጉ በፕሪሚየር ሊጉ በሜዳው ኤምሬትስ አርሰናል ድል ማድረግ ችሏል። ስለዚህ የኤምሬትስ ስቴዲየም በጣም ከባድ ስቴዲየም እንደሚሆን ይጠበቃል። በተለይ አርቴታ ትላንትና ዛሬ ከምሽቱ 2 ሰዓት ጀምሮ ደጋፊዎች በሜዳ ተገኝተው ድባብ እንዲያሳዩ መጠየቃቸውን ተከትሎ በኤምሬት ከፍተኛ የሆነ ድባብ ይኖራል ተብሎም ይጠበቃል። አብዛኞቹ የአርሰናል ደጋፊዎችም ጨዋታውን ለመመልከት እንግዲህ በጉጉት እየጠበቁ እንደሆነ እየተሰማ ነው የሚገኘው። የኦፕታ ሱፐር ኮምፒውተርም የትላንትና የፕሪሚየር ሊግ ጨዋታዎችን ውጤት ከተመለከተ በኋላ የዘንድሮውን ፕሪሚየር ሊግ አርሰናል 80% የማሳካት እድል አለው ሲል ግምቱን አስቀምጧል። ከዚህ በፊት ኦፕታ ሱፐር ኮምፒውተር ለአርሰናል አንድ ጊዜ 44 አካባቢ በመቀጠል ወደ 60 ከዛም ባለፈው ሳምንት ደግሞ ወደ 70% አሳድጎ የዘንድሮውን የፕሪሚየር ሊግ ዋንጫ አርሰናል የመብላት እድሉ ሰፊ ነው ብሎ ነበር። ትላንትና ሲቲና አስቶን ቪላ ነጥብ ከጣሉ በኋላ ደግሞ ኦፕታ ሱፐር ኮምፒውተር ይህንን የማሸነፍ እድል በድጋሚ ከፍ በማድረግ አርሰናል ከ80% በላይ የዘንድሮውን የፕሪሚየር ሊግ ዋንጫ የማሸነፍ እድል አለው ሲል ግምቱን አስቀምጧል። አሰልጣኝ ፔፕ ጋርዲዮላም ለዚህ ነው ትላንትና ስለ ዋንጫ ሲጠየቁ ስለ ዋንጫ ማውራት አልፈልግም፣ ጨዋታ ማሸነፍ ሳልችል እንዴት ስለ ዋንጫ አወራለሁ? አሁን ሙሉ ትኩረቴ ጨዋታዎችን ስለማሸነፍ እንጂ ስለ ዋንጫ አይደለም ሲል የዋንጫ ፉክክሩ በጣም ከባድ እንደሆነ ጠቀስ ለማድረግ ሞክረዋል። በተለይ ለሲቲ መጥፎ ነገር በርካታ ተጫዋቾች ተጎድተዋል። ጋቫርዲዮል ከ5 እስከ 6 ወር ከሜዳ ይርቃል። ይህም ማለት የውድድር ዓመቱ መጨረሻ ላይ ነው ወደ ሜዳ የሚመለሰው። ላይመለስም እንደሚችል ነው መረጃዎች የሚያሳዩት፣ ምክንያቱም የቀዶ ጥገና ስለሚያደርግ ማለት ነው። ሩበን ዲያዝም ለ2 ወራት ከሜዳ ይርቃል። በሌላ በኩል ደግሞ ትላንትናም ሴቪኒዮ ለ2 ወራት ከሜዳ እንደሚርቅ የሲቲው ተጫዋች ተገልጿል።
ተሰምቷል። በእርግጥ ሲቲ አንቷን ሴሜኞን ዛሬ ያስፈርማል። ዛሬ በማንቸስተር የሕክምና ምርመራውን እያደረገ ይገኛል ሴሜኞ። ነገር ግን ሲቲም ከዚህ የነጥብ ርቀት አጥቦ ዋንጫውን ለማሳካት ከፍተኛ ችግር ይገጥሟል ተብሎ ይጠበቃል። በተለይ ደግሞ አርሰናል ይህንን በእጁ የመወሰን በራሱ እጅ የመወሰን እድል ተሰጥቶታል። መድፈኞቹ የዘንድሮን ፕሪሚየር ሊግ ዋንጫ ለማሳካትም ለማጣትም ካሁን በኋላ የሚወስኑት ራሳቸው ብቻ ናቸው። ዛሬ ድል አድርገው የነጥብ ልዩነታቸውን ወደ 8 በማስፋት ፕሪሚየር ሊጉ ዋንጫ የኛ ነው ብለው ወደ ሌላ ዋንጫዎች ጭምር ትኩረታቸውን ማዞር ይችላሉ። በተለይ ፕሪሚየር ሊጉን በ8 ነጥብና ከዛ በላይ ርቀት በ20ኛ ሳምንት መራችሁ ማለት የፕሪሚየር ሊጉን ዋንጫ የማሳካት እድላችሁ እጅግ ከፍተኛ ነው። ስለዚህ ቀጣይ ሻምፒዮንስ ሊግ፣ ሌሎች ካራቦ ካፕ የመሳሰሉ ዋንጫዎች ላይ ትኩረት አድርጋችሁ 2 እና 3 ዋንጫዎችን ስለማሳካት ማሰብ የምትጀምሩበት ዓመት ማድረግ ትችላላችሁ። ስለዚህ አርሰናል እና አርቴታ ይህንን በቀላሉ ይረዳሉ ብዬ አስባለሁ። ለዚህም ነው አሰልጣኝ ሚኬል አርቴታ ግንቦት ላይ ለመደሰት ከፈለግን፣ ግንቦት ላይ ከደጋፊዎች ጋር ዋንጫ ማንሳት ከፈለግን እያንዳንዱን ጨዋታ እንደ ፍጻሜ ተመልክተን ጨዋታዎችን በማሸነፍና 3 ነጥቦችን በመሰብሰብ የፕሪሚየር ሊጉ አናት ላይ እስከ መጨረሻው ለመቀመጥ መቻል አለብን ሲሉ የተናገሩት ማለት ነው። በአርሰናል ቤት ዛሬ እንግዲህ አርቴታ የትኛውን አጥቂ ይጠቀሙ የሚለው በብዙዎች ዘንድ ጥያቄ ሆኗል። በነገራችን ላይ እንደ ቦርነማውዙ ጨዋታ አሰልጣኝ ሚኬል አርቴታ ሪስክ ይወስዳሉ ተብሎ አይጠበቅም። በተለይ ማዱኬና ማርቲኔሊን ያሰለፉበት ቋሚ 11 በዛሬው ጨዋታ እንደማይኖር ግልጽ ነው። ምክንያቱም ዛሬ በእጃቸው ዋንጫውን የመወሰን እድል ስላላቸው ሳካና ትሮሳርድ ግራና ቀኙን ምንም አይነት ጉዳት እንደሌለ ስለተናገሩ ይይዛሉ ተብሎ ይጠበቃል። አሁን የበርካቶች ጥያቄ አርሰናል የትኛውን አጥቂ ይጠቀም ነው። ባለፉት ጨዋታዎች ተቀይሮ በመግባት ግቦችን እያስቆጠረ አስደናቂ ጊዜ እያሳለፈ የሚገኘው ጋብሪኤል ጄሱስ ወይስ ደግሞ ለአርሰናል የክንፍ አጥቂዎችና የመሃል ተጫዋቾች በቂ ስፔስ እየፈጠረ ተከላካዮች እሱ ላይ ትኩረት እንዲያደርጉ በማድረግ በቂ ስፔስን እየፈጠረ የሚገኘው ቪክተር ዮኮሬሽ በዛሬው ጨዋታ ይሰለፍ የሚለው የብዙዎች ጥያቄ ነው። እንደምታውቁት ዮኮሬሽ ሜዳ ላይ ሲኖር የተጋጣሚ ቡድን ተከላካዮች እሱ ላይ ትኩረት ያደርጋሉ። በዛ አጋጣሚ እንደ ሳካና ትሮሳርድ ያሉ ተጫዋቾች ከዛም በተጨማሪ እንደ ዴክላን ራይስ እና ኦዴጋርድ ቦታዎችን ያገኛሉ፣ የመጫወቻ ቦታዎችን በደንብ። ለዚህ ነው ባለፉት ጨዋታዎች ኦዴጋርድ በሚገባ እድሎችን ለመፍጠር ስፔሶችን ሲያገኝ የነበረው። ስለዚህ ቪክተር ዮኮሬሽ በዛሬው ጨዋታ ቢገባ ጥሩ ነው ይላሉ። አንዳንዶች ግን ጋብሪኤል ጄሱስ ለሊቨርፑል ጨዋታ ጥሩ ስለሆነም እሱ ቢገባ የተሻለ ይሆናል እያሉ ይገኛሉ። ነገር ግን አርቴታ በዛሬው ጨዋታም በቋሚ አሰላለፍ ዮኮሬሽን ይጠቀማሉ ተብሎ ነው የሚጠበቀው። ዮኮሬሽን ተጠቅመው 67 ደቂቃዎችን ጥሩ እድል መፍጠር ካልቻለ በጋብሪኤል ጄሱስ ይተኩታል ተብሎ ይጠበቃል። በነገራችን ላይ አርሰናል በሜዳው ሊቨርፑልን ሲያስተናግድ ብዙ ጊዜ ያሸንፋል ባለፉት ዓመታት። እንደዚሁም ደግሞ የሊቨርፑል ያጫወት ዘይቤ ለአርሰናሎች እጅግ የሚመች ነው። ምክንያቱም ሊቨርፑል በመከላከል የሚታወቅ ቡድን አይደለም፣ በትራንዚሽኖች የሚታወቅ ቡድን ነው። በፈጣን ማጥቃቶችና በሩጫዎች የሚታወቅ ቡድን ነው። እነዚህ ሩጫዎች ደግሞ ለአርሰናል በቂ ስፔሶችን የሚፈጥሩ ናቸው። ሊቨርፑል ደግሞ ባለፉት ጨዋታዎች ላይ ነጥብ አለማግኘቱና እጅግ ከውጤት የራቀ መሆኑ ጥሩ አደረጃጀት ላይ አለመገኘቱ መድፈኞቹ ደግሞ ያለፉትን 5 ጨዋታዎች በሙሉ በሚገባ በጥሩ ብቃት ድል አድርገው መምጣታቸው የዛሬውን ጨዋታ ድል ለማድረግ ብዙዎች ቅድመ ግምት እየሰጧቸው ይገኛሉ። ቡካዮ ሳካም በዛሬው ጨዋታ ከሚጠበቁ የመድፉ ተጫዋቾች ውስጥ አንዱ ነው። በነገራችን ላይ ቡካዮ ሳካ ዛሬ ታሪክ መስራት ይችላል። ባለፉት 3 ከሊቨርፑል ጋር በተደረጉ ጨዋታዎች ቡካዮ ሳካ በኤምሬትስ ስቴዲየም በ3ቱም ጨዋታዎች ላይ ግብ አስቆጥሯል። ዛሬ ግን ማስቆጠር የሚችል ከሆነ የትኛውም ተጫዋች 4 ጊዜ አስቆጥሮ ስለማያውቅ ከሊቨርፑል ጋር በኤምሬትስ ላይ ግን ማስቆጠር የሚችል ከሆነ ቡካዮ ሳካ የመጀመሪያው ተጫዋች በመሆን ታሪክ መስራት የሚችልበት እድል አለ። በተለይ ደግሞ አርቴታ በመጀመሪያው የአንፊልድ 1-0 የተሸነፉበትን ጨዋታ ስህተት ይደግማሉ ተብሎ አይጠበቅም። እንደምታውቁት በአንፊልድ በተደረገውና አርሰናል የመጀመሪያውን ሽንፈት ባስተናገደበት ጨዋታ ላይ ሜሪኖ፣ ራይስ እና ዙሜንዲን ነበር በመሃል ሜዳ ላይ የተጠቀሙት። ዛሬ ግን ያንን ያደርጋሉ ተብሎ አይጠበቅም። በተቃራኒው ዙሜንዲ ዴክላን ራይስን እና ማርቲን ኦዴጋርድን በመሃል ሜዳ ጥምረት ላይ ይጠቀማሉ ተብሎ ነው የሚጠበቀው። ሪካርዶ ካላፊዮሪ እንግዲህ ከዛሬው ጨዋታ ውጭ መሆኑን ተከትሎ ፔሮ ሂንካፔ የአርሰናልን የተከላካይ ስፍራ ይመራል ተብሎ ይጠበቃል።
እንደተለመደው ኤብሪቼ ኢዜ በዛሬው ጨዋታም ተቀያሪ ሊሆን ይችላል። አንዳንዶች ግን ምናልባት ኤብሪቼ ኢዜ በዛሬው ጨዋታም የቋሚነት እድል ሊያገኝ ይችላል እያሉ ቢገኙም ነገር ግን አሰልጣኝ ሚኬል አርቴታ እንደምታውቁት ጨዋታዎችን እያሸነፉ እስከቀጠሉ ድረስ ያንኑ ላይንአፕ በመጠቀም ይታወቃሉ። ስለዚህ በዛሬው ጨዋታ ኦዴጋርድ፣ ራይስ እና ዙሜንዲ የአርሰናልን የመሃል ሜዳ የመምራት እድላቸው ሰፊ ይሆናል ተብሎ ይጠበቃል። በዛሬው ጨዋታ ሌላኛው ልዩነት ፈጣሪ ይሆናል ተብሎ የሚጠበቀው ደግሞ የመድፈኞቹ ወሳኙ ተጫዋች ጋብርኤል ማጋሌሽ ነው። ማጋሌሽ እንግዲህ ከጉዳት ከተመለሰ ጀምሮ በሁለት ተከታታይ ጨዋታዎች ግብ አስቆጥሯል። ማጋሌሽ እንግዲህ ብዙዎች ተከላካይ ነው አጥቂ ነው እያሉ ይጠይቃሉ። ምክንያቱም በርካታ ግቦችን በየጨዋታው እያስቆጠረ ለአርሰናል ወሳኝ ነጥቦችን እንዲያገኝ እየረዳ ይገኛል። ከጉዳት መልስም በቪላውም ጨዋታ እንደዚሁም ባለፈው ሳምንት ቦርንማውዝን 3-2 አርሰናል ባሸነፈበት ጨዋታ ግብ አስቆጥሯል። በቪላውም በቦርንማውዝም ጨዋታ የአርሰናልን የመጀመሪያ ግቦች ወሳኝ ግቦች ያስቆጠረው ጋብርኤል ማጋሌሽ ነው። ስለዚህ በዛሬውም ጨዋታ ማጋሌሽ ወሳኝና ልዩነት ፈጣሪ ይሆናል ተብሎ ይጠበቃል። በተለይ ማጋሌሽ ከመጣ በኋላ የአርሰናል ኮርናዎች እንደ በፊቱ አስፈሪ የሆኑ መጥተዋል። የቆሙ ኳሶች አስፈሪ የሆኑ መጥተዋል። በቪላው ጨዋታ የቆመ ኳስ ነው የተቆጠረው ከኮርና። የመጀመሪያው ግብ በቦርንማውዝም ጨዋታ ከቆመ ኳስ የመጣ ኳስ ነው። ማዱኬ እንግዲህ የተመለሰችውን ኳስ አሲስት አድርጎ በአስደናቂ ሁኔታ ማጋሌሽ ያስቆጠረው። ስለዚህ የቆሙ ኳሶች በድጋሚ አስፈሪነታቸው በአርሰናል ቤት ተጀምሯል። ሊቨርፑል ደግሞ በቆሙ ኳሶች ደካማ ከመሆኑ አንጻር ባለፈው ሳምንት የቆመ ኳስ አሰልጣኙን ማባረሩ ይታወቃል። ስለዚህ በዛሬውም ጨዋታ የቆሙ ኳሶች ልዩነት ሊፈጥሩ እንደሚችሉና ውጤቱን ሊወስኑ እንደሚችሉ ነው መረጃዎች እያሳዩ የሚገኙት። ጨዋታው ምሽት 5 ሰዓት ላይ በግዙፉ እንደዚሁም ደግሞ ከቅርብ ጊዜ ወዲህ በድባቡ ማራኪ እና አስፈሪ የሆነ በመጣው ኤምሬት ስቴዲየም ይደረጋል። ጨዋታው ስለስንት ያልቃል የብዙዎች ጥያቄ ነው። በሊቨርፑል በኩል የሁጎ ኢኪቲኬ መኖር አልተረጋገጠም። ኢኪቲኬ ከጉዳት ካገገመ በዛሬው ጨዋታ ይኖራል። አርነ ስሎት ግን ኢኪቲኬ የመኖሩ እድል ጠባብ እንደሆነ ተናግረዋል። ስለዚህ በዛሬው ጨዋታ ምናልባትም ጋክፖ የሊቨርፑልን ማጥቃት እንግዲህ ይመራል ተብሎ ነው የሚጠበቀው። ጨዋታው ስንት ለስንት ያልቃል የብዙዎች እንግዲህ በጉጉት የሚጠበቅ ነገር ነው። እስኪ ግምታችሁን ኮመንት ላይ አስቀምጡልኝ። መድፈኞቹ የዛሬውን ጨዋታ ያሸንፋሉ ወይ? ስንት ለስንት ያልቃል? እነማን ግብ ያስቆጥራሉ የሚለውን በሀሳብ በአስተያየት መስጫው ሳጥን ውስጥ አስቀምጡልኝ። እንግዲህ ሀገር ውስጥ ከባህር ማዶ ሆናችሁ መረጃዎችን በየዕለቱ የምትከታተሉ በዚህ በሁለተኛው ቻናሌ እና በዋናውም ቻናሌ በየዕለቱ መረጃዎች እየተለቀቁ በአማረ መልኩ እየደረሱ ይገኛሉ። እናንተም እንግዲህ በሁለቱም ቻናል የመረጣችሁትን የወደዳችሁትን መረጃ እንድታደምጡ በአክብሮት ጋብዛችኋለሁ። የዛሬውንም ጨዋታ እንግዲህ እንድትመለከቱ እየጋበዝኳችሁ ነገ ደግሞ ከጨዋታ በኋላ በውጤት መረጃዎች የምንገናኝ ይሆናል። እስከዛው ድረስ ታዲያ በያላችሁበት ሰላም ተመኘሁላችሁ።